እብዱን ውሻ አይቶ ወደሱ ቢያቀርበው ጥሙን ባራቀለት በተንከባከበው ያየው ሰው አሾፈ የተሰበሰበው እርሱም እንዲህ አለ እኔን መውቀስ ተው ለእርሱ በማዘኔ ከሌላ ደጃፍ ላይ አንዴ አይታው ነው አይኔ አለ። ቀይስ ነው እንግዲህ አለው። ይህንን እብድ ውሻ አይቶ የተንከባከበውና ያዘነለት ሌላ ደጃፍ ላይ ስላየው ነው ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁልኝ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ መጅኑን ሌይላ የተሰኘውን ክፍል 2 የታሪክ ፕሮግራም ይዤ ቀርብ ያለው ማለት ነው። ባለፈው ወደ ሪያድ አቅራባ ነጂድ የተሰኘች ገጠራማ መንደር ላይ እንደሆነ ነው ያቆምነው። ከዛ ቀጥላለሁ ማለት ነው። በወቅቱ በኡመያ ስርወ መንግስት ተልኮነት የመንግስቱ ስርዓት ተፈጻሚ ቢሆንበትም ከሌሎቹ አንጻር ግን እጅግ ኋላ ቀር የሚባል አይነት መንደር ነበር። በዚህ በኡመያ ስርወ መንግስት መመስረትና በኢስላም መፈንጠቅ መካከል ያለው 50 ዓመት ገደማ ብቻ ነበር። ከነዚህ ዓመታትም መንፈሳዊ የሆኑ የእስልምና እውቀት ሲሰራጭባቸውና የእስልምና ጥሪ ሲካሄድባቸው፣ ግዛት ሲስፋፋባቸው፣ ስልጣኔ ሲደራጅባቸው ያለፉ እንጂ ወደ ታችኛው ማህበረሰብ ድረስ ወርዶ ጥቃቅን ስለሚባሉ ችግሮች መፍትሄ የተጠቀሙባቸው አልነበሩም። በተለይ እስልምና ከመጀመሩ ጀምሮ የቀደምት አረቦች አጉል ባህሎች ሲነቅፍ የኖሩ ከመሆኑ ጋር በዋና ዋናዎቹ ባህሎች ላይ ብልጭታ የማምጣት ማስወገድ ቢችልም ትናንሽ ከሚባሉ ባህሎች ግን ጨርሰው አልጠፉም ነበር። በተለይ ደግሞ በነጂድ አካባቢ ባሉ ገጠራማ ስፍራዎች ላይ ያልተተዉ አንዳንድ ባህሎች ነበሩ። በኋላ ላይ ሁለቱንም ፍቅረኛሞች የለያያቸውም ይኸው የቀደም ባህል ተጽዕኖ ሆኖ እናገኘዋለን። የሁለቱ ፍቅር እንዳይሰምር ድንቀራ የሆነው ይኸው ከእስልምና በፊት የነበረው በእስልምና ብርሃን እስከ ወቅቱ ሳይጠፋ የቀረው ርዝራዥ ባህል እንጂ እስልምና እንዳልሆነ እንረዳለን። በዚህም ሁለት አበይት ባህሎች ከታሪኩ ጋር ስለሚሄዱ ልንጠቅሳቸው ወደናል። አንደኛ መሰተር ወይም መጋረድ ማለት ነው። መሰተር ሴትን ልጅ የሚመለከት የቀድሞ አረቦች ባህል ነው። መሰተር ወይም መጋረድ መካከል እያሉ እንደ እየአግባቡ ይጠሩታል። ይህ ባህል አንዲት ልጃገረድ ከልጅነት እድሜዋ ተሻግራ ወደ ጾታዊ ግንኙነት መዳረሻ እድሜዋ ላይ ስትደርስ የሚጀምርና እስከ ዕለተ ሰርጓ ድረስ የሚቆይ ጽኑ የእገዳ ስርዓት ነው። እንግዲህ መሰተር ማለት ያው መሸፈን ወይም መናቀብ እንደ ማለት ነው። በዚህ ስርዓት ሴት ልጅ ገና 10 ዓመት ገደማ ሲሆናት እንድትጋረድ ትታዘዛለች። የግርዶሹ ገደቦች በርካታ ናቸው። በጥቅሉ ወደ ግርዶሿ የገባች እንስት ከቤቷ አትወጣም። ብትወጣም ፊቷን በኒቃብ ተሸፍና ከሴት ቤተሰብ አባላቷ ጋር በመሆን ለአስገዳጅ ጉዳይ ይሆናል እንጂ ብቻዋን ወይም ፊቷን ሳትሸፈን መውጣት ፈጽሞ አትችልም። በተጨማሪ ከአጎቷ ልጅ ጀምሮ ልታገባቸው ከምትችላቸው ወንዶች ጋር በጭራሽ መገናኘት አይፈቀድላትም። በቤተሰባዊ ጉዳዮች ላይ የምትሰጠውን አስተያየት ፈጽሞ ተቀባይነት አይኖረውም። ስታገባም የጥሎሹን ገንዘብ የሚወስዱት ቤተሰቦቿ ናቸው። በቤት ውስጥ ኑሮዋም ጭራሹን ከማጀት መውጣቷ እንደ ነውር ይቆጠራል። ጉድ እኮ ነው። በጣም ከባድ ነው። አስከትሎም ታምጻለች ተብሎ ስለሚሰጋ የትምህርት ብርሃን እንድታገኝ ፈጽሞ አይፈቀድላትም። መጻፍና ማንበብ አትችልም። ከውጭው ዓለም ጋር ምንም አይነት ግንኙነት አይኖራትም። ስታገባም የሚጠበቅባት ይሄው ራሱ ነው። ጉልቻ ቢቀያየር ወጥ አያጣፍጥም እንደሚባለው የአንዲት የተጋረደች ሴት እጣ ፋንታም ከአባቷ ቤት ወጥታ ወደ ባሏ ቤት ስትገባ የሚቀየረው ቤቱ እንጂ ስርዓት አይደለም። ምናልባት ባሏ በጎ ሰው ከሆነ አንዳንድ እገዳዎችን በመልካምነት ሊያነሳላት ይችላል።
እንዴ እማወራነቷ መውጣት መግባት ይፈቀድላታል እንጂ እዛም ሆነች እዚህ ሴት ልጅ በቃ ባሪያ ናት። እስልምና ግን በአረቢያ ምድር ከፈነጠቀበት ጊዜ ጀምሮ ይህ የመጋረድ ስርዓት ነቅፏል። የእስልምና ደንብ ሴት ልጅ እንደ ወንድ ሁሉ የተከበረች ፍጡር እንደሆነች አስተምሯል። ሊሳሳትላት የምትገባ የበለጸገ አእምሮ የተቸራትና ቢያማክሯት ብቁ ምክር መቸር የምትችል መሆኗን ሰብኳል። እስልምና ሴትን ልጅ ማስተማር ብቁ ትውልድ ለመፍጠር አጭሩ መንገድ መሆኑን አስረድቶም የእውቀት ብርሃን ታገኝ ዘንድ አስገዳጅ ሕግ አጽድቆ እልፍ ሴት ሊቃውንትን ለማፍራት ችሏል። በምታገባበት ጊዜ የሚሰጣት የጥሎሽ ገንዘብ በገዛ ፈቃዷ ለቤተሰቦቿ እስካልሰጠች ድረስ የግል ሐቋና ሀብቷ መሆኑን አጽድቋል። ረዣዥም የሆኑ ጉዞዎች ላይ ብቸኝነት መጓዟ ለአደጋ ሊያጋልጣት ስለሚችል ወንድ የቤተሰብ አባላት እንድታስከትል ቢያውጅም በአጫጭር ጉዞዋ አደቡን ጠብቃ እንደፈለገች ትንቀሳቀስ ዘንድ መብቷ አድርጎ ሕግ አጽድቆላታል። በቀደመው ማህበረሰብ ዘንድ የሴት ግዳጅ የሆነውን የማጀት ስራ ከእርሷ በላይ እንስቶ በባልየው ላይ ግዳጅ አድርጎ አስፍሯል። እንደ ሁኔታው ባሏን ለማገዝ በማጀት ለምትንጎዳጎድበትም ዘለግ ያለ ምንዳን በአሄራ እንደምታገኝ በዚህ በተግባሯ ከባሏ ጋር ያላት መልካም ፍቅር እንደሚደረጅ አስረግጦላታል። ከልጅነቷ ጀምሮ ስታደርግም የአታላዮች መጫወቻ እንዳትሆን እርምጃዎቿን በቤተሰቦቿ እውቅና ታደርግ ዘንድ መክሯል። ከነዚያና መሰል እስልምና ይዟቸው የመጣውን የሴት ልጅ መብቶች ቀድሞውኑ በየትኛውም ቦታ እንደ ትንግርት የሚታዩ ነበሩ። በአንጻሩ ሴት ልጅ ሂጃብ ትልበስ የሚሉና መሰል ድንጋጌዎችም ለሴት ልጅ ክብርና ጥበቃ የተደነገጉ መሆን ለማስረዳት ምንም አይነት መሞገቻ ማቅረብ አያስፈልግም። ታዲያ ይህን ከእስልምና በፊት የነበሩ አጉል ስርዓት ያስቀጠሉና ሙስሊምም የሆኑ ወግ አጥባቂ ሰዎች ይህንን የምናደርገው ልጃችንን ባልሆነ ቦታ ካልሆነ ሰው ጋር ውላ ዋልጌ እንዳትሆን እና ክፉ ዋልጌ ማለት ባለየ እንደማሳሰለ ክፉ ልምድ እንዳይጠናወታት ስነ ምግባሯም እንዳይበላሽ ለመጠበቅ ነው ሲሉ ለባህላቸው ደጋፊ ላሉት አመክንዮች ያቀርባሉ ማለት ነው። አሁን ደግሞ ሁለተኛው ለአፍቃሪ መዳር ይላል። መጀመሪያው የሴት ልጅ መነቀብ ወይም መሸፈን፣ ሁለተኛው ደግሞ ለአፍቃሪ መዳር የሚለው ነው። በቀደምት አረቦች ዘንድ አንድ ወንድ ልጃገረድ አፍቅሮ ፍቅሩን በተለያየ መንገድ ካወቀበት ከማህበረሰቡ ይወገዛል። ይህ ሰው ከውግዘት ለመዳን ቀድሞውኑ ፍቅሩን ይፋ ሳያደርግ የልጃገረዲቷን እጅ ለትዳር ጠይቆ የግሉ ማድረግ አለበት። ከትዳር በኋላ ፍቅሩን ቢገልጽ የተለመደ ይሆናል። ነገር ግን ፍቅሩን ከትዳር በፊት ይፋ ካደረገ በተለይ ደግሞ ሌላው ሰውና የዘመኑ ወግ አስተጋቢ አረቦች የሚሸመድዱበት አግባብ በግጥም የሚያሞግሳት ከሆነ ውግዘቱ ክብር ያሳጣበት ደረጃ ደርሰዋል ማለት ነው። ጉድ እኮ ነው። በአረቦቹ ዘንድ በባህላቸው አንድ ሰው አንዲትን ሴት አፍቅሮ ፍቅሩን ይፋ ካደረገ በኋላ ለትዳር ሊጠይቅ ቢመጣ እንኳ ያፈቀራትን ልጅ አይድሩትም፣ ነውር ነው። ይልቁንም ልጅቷን አፍጥነው ለሌላ ሰው ይድሯታል። ጉድ እኮ ነው። ይህንን ሲያደርጉም ምክንያታቸው አንድ ወንድ ሴት ልጅ ከማግባቱ በፊት ፍቅሩን ማፈን በማይችልበት ደረጃ ሊያፈቅራት የሚችለው ቀድሞውኑ ከሷ ጋር የጋለ ግንኙነት ቢኖረውና ምናልባትም የግብረ ስጋ ግንኙነት ቢኖራቸው ነው ብለው ስለሚያስቡ ነው።
የሴቷ ቤተሰቦች ስለ ልጃቸው የሚቀኝ አፍቃሪ እንዳለ ካወቁ የልጃቸውን ልጃገረድነት ይጠራጠራሉ። ክብረ ንጽህናዋን አሳልፋ ሰጥተዋለች ብለው ያስባሉ። ይህንን የሚያስቡት ቤተሰቦቿ ብቻ ሳይሆኑ መላው ማህበረሰብ ነው። ይህ ደግሞ ከፍተኛ ውርደት ነው። ታዲያ ቤተሰቦቿ ይህችን ልጅ ላፈቀራት ልጅ ቢድሯትም ማህበረሰቡ የራሷን መላምት የሰጠ እረፍት ይነሳቸዋል። ወይ ልጅቷን ድንግል አለመሆኗን ሊሸፍንላት የሚችል ብቸኛ ሰው አፍቃሪዋ ስለሆነ ለሱ ዳሯት፣ ወይም ደግሞ ስላረገዘችበት ሳንዋረድ ብለው አፍጥነው ዳሩ ብለው ያወራሉ። በአሽሙር እየላጠ ሰላማቸውን ያሳጣቸዋል። ስለዚህ ያው አማራጭ ለሌለው ሰው ድሮ እንዳላረገዘች ወይም ድንግል መሆኗን እንዲመሰክር ማድረግ ብቻ ነው። በሌላ በኩል አንዲት አፍቃሪ ያላት ሴት ማህበረሰቡ እሷማ የገሌ ናት በሚል ወግ የትኛውም ወንድ ለትዳር እንዳይጠብቃት ያደርጉና ባል ያጣች ሆና ትቀራለች ተብሎም ይታሰባል። ታዲያ ቀይስና ሌላ ተወልደው ባደጉበት ዘመን የዚህን ሁሉ ባህሎች ከሌሎች ባህሎች ይልቅ ጎልተው የሚታዩበት ዘመን ነበር። በተለይ ሁለቱ ተፈቃሪዎች ያደጉበት ገጠራማ የነጂድ ምድረ በዳ አካባቢ ከጥቂት ቤቶች በስተቀር የእስልምና ዝርዝር መረጃዎችና የስልጣኔ አብዮት ነጸብራቆች ስር ያልሰደደበት እንዲሁም ሁለቱ ባህሎች ላይ የሙጥኝ በማለት የታወቁና ወግ አጥባቂ ማህበረሰቦች የሚበዙበት አካባቢ ነው ማለት ነው። ቀይስና ሌላ የተፈጠሩበት አካባቢ እንግዲህ በሪያድ ገጠራማ የነጂድ ምድረ በዳ አካባቢ በጣም ወግ አጥባቂ ነበሩ ማለት ነው። እንግዲህ ውድ ቤተሰቦቼ የዛሬው ክፍል 2 ፕሮግራም በዚህ ያበቃል። ቀጣይ የታሪኩ ዘረኝነት የሚል ርዕስ ይዤላችሁ እመጣለሁ። ክፍል 3 እስከ መጨረሻው ተከታተላችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ታሪኩን ተከታተሉ። ሰላማችሁ ብዝት ይበልኝ። አሰላሙ አለይኩም ወራህመቱላህ